ኢትዮጵያ የራሷ የሆነ የዘመን አቆጣጠር የስነ ከዋክብት ፍልስፍና የሕክምና ጥበብ ስልጣኔ ጥንታዊ ታሪኮችና አስደናቂ የተፈጥሮ ውበት ያላት ሀገር ናት። እነኚህን ውበቶቿን ወደ ጸጋ ለመቀየር የማህበረሰቡን ተጠቃሚነት ለማረጋገጥ እንዲቻል የመሰረተ ልማት ስራ ወሳኝ ነው። እምርታና ማንሰራራት ጠንካራ ሀገር በቀል ኢኮኖሚ ሪፎርም የሚቀረጽበት ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን በማረጋገጥ ኢትዮጵያን ከተረጂነት ወደ ምርታማነት የምትሸጋገርበት በኮሪደር ልማት የደቀቁና የተጎሳቆሉ የከተማ ሰፈሮችን መልሶ በማልማትና በከተሞች የማንሰራራትና የብልጽግና ተምሳሌት የሚታይበት በኢትዮጵያ ፈጣን ለውጥ ውስጥ ንቁ ብቁ ተሳታፊ በማድረግ ለመሰረተ ልማት ከፍታ ማንሰራራት ያሻል። ከተማ ልማትና የኢትዮጵያ ማንሰራራት ብዙ የሚያገናኛቸው ጉዳዮች ያሉ በመሆኑ እነኚህን ሁለት ጉዳዮች በምን አግባብ እንደሚገናኙ ለማስታወስ ነው። እንግዲህ ከተሞች በተለይ በኢትዮጵያ በጣም ረዘም ያለ ዘለግ ያለ የከተሜነት ታሪክ አለ። ከተሞቻችን እንብዛም ያንን ዘመን የረዘመ ጊዜ የወሰደ ዘመን ታሪክ የሚመጥን እድገት አልነበረንም። ይህ የሆነበት ዋነኛው ምክንያት አጠቃላይ የመንግስት አተያይ ለዘርፎች እድገት እና እንዲሁም ደግሞ ለኢኮኖሚ አማራጭ በሚታይበት መንገድ እሱ ምናልባት አንድ ትልቅ ጉዳይ ነው ብሎ ማንሳት ይቻላል። በአገራችን እየተሰሩ ያሉ ስራዎችን ከኢትዮጵያ ማንሰራራት ጋር አያይዘን ስንመለከት በሁለት መልኩ መግለጽ እንችላለን። የመጀመሪያው መሰረተ ልማት ለአንድ ሀገር ልማት ለአንድ ሀገር ብልጽግና እጅግ በጣም ወሳኝ የሆነ ጉዳይ ነው። እንደ ምሳሌ መንገድን ብንወስድ መንገድ የልማቶች ሁሉ መሰረት ነው። መንገድ ጤና ነው። መንገድ ትምህርት ነው። መንገድ ብዙ ጊዜ እንደምንለው የእድልም የስልጣኔም በር ነው። ስለዚህ እንደ መንገድ ያሉ መሰረተ ልማቶች ለአንድ ሀገር ልማት ለአንድ ሀገር ብልጽግና እጅግ በጣም ወሳኝ ናቸው። በዚህ ረገድ እንደ መንግስት ከፍተኛ ትኩረት ሰጥተን ከፍተኛ በጀት ተመድቦ በመላ ሀገሪቱ በርካታ የመሰረተ ልማት ፕሮጀክቶች እየተፈጸሙ ነው። በጣም በፍጥነት በጣም በጥራት እየተሰሩ ያሉትና ይሄ በቀጥታ ለሀገሪቱ ልማት ለሀገሪቱ ብልጽግና አስተዋጽኦ እያበረከተ ነው። ስለዚህ ስለ ኢትዮጵያ ማንሰራራት ስናወራ ወይም ደግሞ ስንነጋገር ያለ መሰረተ ልማት እንደ መንገድ ያሉ መሰረተ ልማቶች ውጪ ሊታሰብ የሚችል ጉዳይ አይደለም ማለት ነው። ከተማ ማለት የአንድ ሀገር እድገት መወሰኛ ማለት ነው። ምን ያህል አንድ ሀገር በኢኮኖሚ ያድጋለች፣ የዘመነች ሀገር ናት፣ በጣም ያደገች ሀገር ናት። ሀገር እንደ ሀገር ለመባል የከተማ ምጣኔው ገጠር ከሚኖረው ከፍ ማለት አለበትና ወደፊትም ደግሞ በዛ ልክ ማደግ አለበት የሚለው አጠቃላይ ሐሳብ ከግምት ውስጥ በመውሰድ የኛ ህዝብ ዛሬም አብዛኛው በገጠር ነው የሚኖረው። ዛሬ ላይ ግን የክትመት ምጣኔው በከፍተኛ ደረጃ እየፈጠነ ያለበትና ምናልባትም ከአፍሪካም ሀገራት ያደጉ ሀገራት ኦልሞስት ኤግዞስትድ ያደረጉ ስለሆነ ዛሬ ወደ 5.4% ነው የአርባናይዜሽን ሬት የምንለው ወይንም የክትመት ምጣኔ። ይሄ በጣም በከፍተኛ ደረጃ እየፈጠነ ያለ የከተሞች እድገት አንደኛ ዘርፉ በምን ደረጃ እያደገ እንደመጣ የምናይበትና ለዘርፉ ደግሞ የተሰጠው ትኩረት በራሱ በተለይ ብልጽግና ፓርቲ በተለይ ደግሞ ክቡር ጠቅላይ ሚኒስትራችን ለከተማው ዘርፍ እድገት የሰጡት ትኩረት ከተሞቻችን ዛሬ እንዲያድጉ ብቻም ሳይሆን ለኢትዮጵያ ማንሰራራት የራሳቸውን ሚና መጫወት እንዲችሉ የተደረገበትን መንገድ ማየት እንችላለን። በከተሞቻችን እየተሰሩ ያሉ የመሰረተ ልማት ስራዎች፣ የተቋማት ቅንጅት፣ የአካባቢ ለውጥ፣ የአረንጓዴ መሰረተ ልማት ሽፋን ማደግ፣ ዜጎችን ያከበረ መሰረተ ልማት መኖር ይሄ ብቻም አይደለም። እያንዳንዱ የሚሰሩ መሰረተ ልማቶች የከተማ ነዋሪውን ህይወት እንዲቀይር ብቻም ሳይሆን በተጨባጭ ገቢያቸው እንዲያድግ ማድረግ የቻለ ነው ብለን ማለት እንችላለን። ስናንሰራራ ያለን አጠቃላይ ሀገራዊ እድገት ጂዲፒያችን በትልቁ ያድጋል። ጂዲፒያችን አደገ ማለት ደግሞ መንግስት ለህዝብ ቃል የገባቸውን ጥያቄዎች የሚመልስበት ለልማት የሚበጅተው በጀት ከፍተኛ ድርሻ የሚሆንበት ፕራይቬት ሴክተር ኢንጌጅመንት በጣም በትልቁ የሚያድግበት ያለኑ ፖቴንሻሎች ያው በማንሰራራትም በኢኮኖሚ ቴክ ኦፍ ካረግን በኋላ ያው ከፍ ብለን መብረር ነው ሊሆን የሚችለው። ለዚህ ደግሞ መንግስት ብቻውን ይሄን የከፍታ በረራ ፈጽሞ የዜጎችን ተጠቃሚነት ሊያረጋግጥ ስለማይችል
በተለይ ግል ሴክተሩን ፕራይቬት ሴክተሩን ባሳተፈ መንገድ መሄድ እንዳለብንና ለመሄድም ጥርጊያ መንገዶቹ ምቹ እንደሆኑ ያመላክታል። በአምስቱ ደሴቷ በውብ ሐይቅ ማራኪ አዋፋትና ታሪካዊ አብያተ ክርስቲያናት መገኛ በሆነችው በባቱ ከተማ ይህን የከተሞች ሁለንተናዊ ልማት ለኢትዮጵያ ማንሰራራት መድረክ ተካሂዶባታል። በከተሞቻችን እየሰራን ያለነው ስራ በጣም የሚያበረታቱ ብቻ ሳይሆን ለኢትዮጵያ ኢኮኖሚ፣ ለኢትዮጵያ እድገት፣ ለኢትዮጵያ ማንሰራራት ትልቅ ፋውንዴሽን እየጣሉ ይገኛሉ። ትልቁ ስራ እንግዲህ ከዚህ ከከተማ ኮሪደር ልማት ጋር የሚያያዘው ነው። እሱን በአዲስ አበባ ከተማ ጀምረናል። ዛሬ ወደ 70 ገደማ የሚሆኑ የኢትዮጵያ ከተሞች ተመሳሳይ የእድገት ጎዳና ውስጥ ገብተው ከተማውን በአጠቃላይ እያነቃነቁ ከተሞች እንግዲህ የኢኮኖሚ ሞተር መሆናቸው ይታወቃል። ለኢትዮጵያ ማንሰራራትም ለኢትዮጵያ እድገትም የራሳቸው አስተዋጽኦ እያበረከቱ እንዳለ ማየት እንችላለን ማለት ነው። ይሄ እንግዲህ አንዳንዱ የከተማ ኮሪደርን ከውበት ፐርስፔክቲቭ ብቻ ያያል። ከተማ ውበት አንድ ጉዳይ ነው። ውበት ሳይሆን የላይቭሊሁድ ትራንስፎርሜሽን የምንለው የአኗኗር ዘይቤን የመቀየር የዜጎች የመኖር የህልውና ጥያቄዎቻቸው የሚመለስበት የስራ ዕድል የሚፈጠርበት የአካባቢን ስነ ምህዳር ምቹ የማድረግ ትውልድን የማነጽ የእኩልነት ስሜት የዲሞክራቲክ ኤሌመንት ያለበት ነው ብለን ማንሳት እንችላለን። ኢትዮጵያ በዓለም ላይ የራሷን መንገድ በመከተል ልማትና እድገቷን እያረጋገጠች ያለች ሀገር ናት። በሀገራችን መንግስትና ህዝብ የአሁንና የመጪውን ትውልድ ጥቅምና ፍላጎት የሚያስከብር አስተማማኝ መሰረት መጣል ያሻል። በተቋማት የሚሰጡ አገልግሎቶች ይበልጥ መዘመንና ቀልጣፋ መሆን ለሀገር ከፍታ ወሳኝነት አለው። ከተሞች የፕሮዳክቲቪቲ ማዕከል እንዲሆኑ የለውጥ ማዕከል እንዲሆኑ በማድረግ ሂደት ውስጥ በትልቁ የከተማ መሰረተ ልማት የሚያበረክቱ አስተዋጽኦ ምንም ተኪ ሚና የለውም። ስለሆነም ይሄንን ለማድረግ አሁን የተጀመረው ማንሰራራት በከተሞቻችን ገቢ የመሰብሰብ አቅማቸው ከተሞች አድጓል። የበለጠ አድጎ የተሰበሰበው ገቢ ደግሞ አንዱ የከተማ መቀየሪያ ከዚህ ቀደምም የአርባን ሪቫይታላይዜሽን እያለን ምን ሄድባቸው የተለያዩ አይነት ደረጃዎች አሉ። ይሄ የአርባን ኮሪደር ዴቨሎፕመንትም አንዱ ከተሞቻችን ምን ቀይርበት ምን ናድስበት መሳሪያ አድርገን ለመሄድ የገቢ መሰብሰብ አቅማችን ከተሞቻችን ላይ በከፍተኛ ሁኔታ ማደግ መቻል አለበት። የህብረተሰቡ ተሳትፎ ማደግ መቻል አለበት። ከተሞቻችን ላይ ይኖሩ የነበሩ የኛ የከተማ ነዋሪዎች ምናልባትም የኢትዮጵያ ከተሞች ወደ 74% ገደማ የሚሆነው ያረጀ ያፈጀና ከደረጃ በታች የሆኑ መሰረተ ልማቶች ያሉበት ነው። ይሄ መኖሪያ ቤትን ያካትታል። ወክዌይ መቼም የሚታሰብ አይደለም። እያንዳንዱ የሚሰራ መሰረተ ልማት መኪናን ወይንም ተሽከርካሪን ከግምት ያስገባ እንጂ የከተማ ነዋሪውንም ወይንም ደግሞ ዜጋውን ከግምት ያስገባ አልነበረም። ስለዚህ ዜጎች የነበራቸው አማራጭ አንድም ቤታቸው ውስጥ መቆየት ነው። ካልሆነ ደግሞ እንግዲህ ወጥቶም መዝናናት ወጥቶ መንቀሳቀስ የማይችልበት ደረጃ ላይ የደረሰ ስለሆነ በጣም በታጠረ ሁኔታ በታጠረ ኢንቫይሮንመንት ውስጥ ነበር የከተማ ነዋሪው ሲኖር የነበረው። ዛሬ ላይ ከለውጡ ወዲህ እያንዳንዱ የምንሰራቸው መሰረተ ልማቶች ከቅድ ጀምሮ ለዜጎች ለከተማ ነዋሪ ምቹ ነው ምቹ አይደለም የሚል ብቻ ነው መመዘኛው ማለት ነውና ለዚህ ነው አንዳንዴ ከፕላን ውጪ ተገንብተው የነበሩ ህንጻም ጭምር ቤቶችም ጭምር ሴት ባክ አድርገው ወደ ፕላናቸው ተመልሰው ለዜጎች መንቀሳቀሻ ቦታ እንዲሆን በነፃነት ወጥተው መግባት እንዲችል የተደረገበት መንገድ እሱ ነው። ኮሪደር ከመንገድ ኮሪደር ከቁጥር ኮሪደር ከመሰረተ ልማት ባሻገር ብዙ ችግር ፈቺ ጉዳዮችን አቅፎ የያዘ ነው። በኮሪደር ልማት ከተሞቻችን ብቻ ሳይሆን የሥራ ባህልም ጭምር በመሰረታዊነት እንደተለወጠ ይነገርለታል። ሌላው ሀገር አቀፍ የመንገድ መሰረተ ልማት ስራዎች የነዋሪዎችን የመሰረተ ልማት ችግር ከማቃለል አንጻር ከፍተኛ አስተዋጽኦ እያበረከተ ይገኛል። የኢትዮጵያ መንገዶች አስተዳደር እንግዲህ በርከት ያሉ ፕሮጀክቶች ላይ ሰፋፊ ስራዎችን አገሪቷን በመንገድ ልማት ዘርፍ መረስ ወደሚገባት ደረጃ ለማድረስ እንቅስቃሴዎችን እያደረግን እንገኛለን። የዚህ አካል ሆኖ እንግዲህ መንገዶችን በተለያየ ደረጃ ከፋፍለን የግንባታ የደረጃ ማሳደግ የጥገና ስራዎችን ያከናወንን እንገኛለን። ከዚህም በተጨማሪ ይሄ ሞደርን ኢንፍራስትራክቸር
ወይንም ዘመኑ የዋጀ የሆነ የመሰረተ ልማት አገራችን ተጠቃሚ ጭምር እንድትሆን የፍጥነት መንገዶችን ስራ በማከናወን ላይ እንገኛለን። ኢትዮጵያ መንገዶች አስተዳደር ከሚሰራቸው ስራዎች በተጨማሪ በየደረጃው ያሉ የመንገድ ተቋማት ሰፋፊ ስራዎችን በማከናወን ላይ ይገኛል። የመንገድ መሰረተ ልማት የየትኛውም ሀገር የጀርባ አጥንት ነው። መንግስት ለመንገድ ግንባታ ቅድሚያ በመስጠት ራቅ ያሉ አካባቢዎችን ከከተማ ማዕከላት ጋር በማስተሳሰር የታቀዱ የተለያዩ ፕሮጀክቶችን በተሳካ ሁኔታ እንዲጠናቀቁ እያደረገ ይገኛል። የሞጆ ሐዋሳ ፕሮጀክት ሶስተኛ ክፍል የሆነው የባቱ አርሲ ነገሌ የመንገድ ስራ ፕሮጀክት ጉብኝት ከተደረገባቸው ውስጥ ነው። የከተሞች ሁለንተናዊ ልማት ለኢትዮጵያ ማንሰራራት ጉልህ ድርሻም እንደሚያበረክትም ይታመናል። ፕሮጀክቱ ባቱ አርሲ ነገሌ ነው። የሞጆ ሐዋሳ ፕሮጀክት ሶስተኛ ክፍል ነው። ሎት 1 እና ሎት 2 ከሞጆ እስከ ባቱ ያለው ክፍል 2014 መስከረም ተጠናቆ ላለፉት 3 ዓመትና ከዛ በላይ አገልግሎት ላይ ይገኛሉ። ቀጥሎ ያለው ሶስተኛ እና አራተኛ ክፍል ግንባታ ሂደት ላይ የሚገኙ ሁለት ግንባታ ፕሮጀክቶች ናቸው። አንደኛው ባቱ አርሲ ነገሌ ሲሆን ከአርሲ ነገሌ ሐዋሳ ክፍል 4 አሁን ላይ ግንባታ ላይ የሚገኙ ሁለት ፕሮጀክቶች ናቸው። አሁን ዛሬ ጉብኝት ያደረግነው ከባቱ አርሲ ነገሌ ያለው ሎት 3 57 ኪሎ ሜትር የሚሸፍን ፕሮጀክት ሲሆን ከዚህ በፊት ፕሮጀክቱ በሌላ ስራ ተቋራጭ ሲጋ ኢንተርናሽናል ሆልዲንግ በሚባል ስራ ተቋራጭ ተከናወነ ነበረ። ስራ ተቋራጭ አቅም ማነስና በተለያዩ ምክንያቶች ስራው ረጅም ጊዜ ሲጓተት ነበረ። ከዛ በኋላ ስራ ተቋራጭ ስራውን የመቀጠል ፍላጎት ባለማሳየቱ በሌላ ስራ ተቋራጭ ተተክቶ ግንቦት 2016 ጀምሮ በአዲስ ስራ ተቋራጭ ሲሲሲሲ በሚባል ቻይና በቀል ስራ ተቋራጭ ስራው እየተከናወነ ይገኛል። ጥሩ አፈጻጸም ደረጃ ላይ ይገኛል። አሁን ላይ ኦልሞስት ወደ መጠናቀቅ ደረጃ እየደረሰ ነው። ወደ 94.5% አፈጻጸም ደረጃ ላይ ፕሮጀክቱ አሁን ላይ ይገኛል። ሐዋሳ ፍጥነት መንገድ አካል የሆነው ሶስተኛው ክፍል ከባቱ አርሲ ነገሌ ነው። ስራው የሚያካትተው እንግዲህ የአፈር ስራ አለ፣ የሳቤት ስራ፣ የስትራክቸሮች፣ የድልድዮች ስራዎች አሉ። ከዛ በተጨማሪ የአስፋልት ስራና ተመሳሳይ የሆኑ ከሌሎች ደግሞ መጨረሻ ላይ የሚሰሩ ከአጥር ጋር ከትራፊክ ምልክቶች ከእንደሱ አይነት እንደገናም ደግሞ መጨረሻ ላይ ደግሞ አሁን እየተሰራ ያለው የክፍያ ጣቢያ መቆጣጠሪያ ቶል ማኔጅመንት ሴንተር የምንለው እነሱን ስራ የሚያካትተው አሁን ጥሩ ደረጃ ላይ በሚባል ሁኔታ ነው ያለው። ኦልሞስት እያለቀ ነው ያለው። ወደ 94.5% አካባቢ አልቋል። የዋናው መንገድ ዋናው አስፋልት መንገድ ሙሉ ለሙሉ ተጠናቋል። አሁን የቀሩ ያሉ ስራዎች መጨረሻ ላይ የሚሰሩ የአስፋልት የቀለም ስራ፣ የትራፊክ ምልክቶች እንዲሁም ደግሞ ከዋና አስፋልት ውጪ ያሉ እንደ የክፍያ ጣቢያው የአስተዳደር ቢሮዎች፣ ኮምፓውንድ እንደዚህ አይነት ስራዎች ነው የቀሩ ያሉት። በሞጆ ሐዋሳ የ202 ኪሎ ሜትር ርቀት ካለው ውስጥ ሶስተኛው ፌዝ የሆነውን ከባቱ አርሲ ነገሌ ያለውን 57.4 ኪሎ ሜትር ስራ እየተቆጣጠርን ነው። ቀደም ባልኩሽ መሰረት ዲዛይኑን ኮንትራክተሩ ሰርቶ የሚያስገባውን ዲዛይን ቼክ እናደርጋለን። ያ ዲዛይን ደግሞ በዲዛይኑ መሰረት መሬት ላይ ወርዶ በዛ በሚፈለገው ጥራት ደረጃ መሬት ላይ መዋሉንና እንደገና ክፍያ ደግሞ ኮንትራክተሩ የሚጠይቀው ክፍያ አኮርዲንግሊ አፖርት እናደርጋለን፣ እናጸድቅለታል። ቴስቶች የሚፈልጉ ሪኳየርመንቶች አሉ። ፍሪኩዌንሲ ይባላል የሚደረግበት በዚህ ኪሎ ሜትር በዚህ ኢንተርቫል ምናምን የሚባሉ ነገሮች አሉ። እነዛን አሟልተን ያየን እያንዳንዷን አጥርተን ዶኩመንት አድርገን ነው ይሄ ነገር ዶኩመንተር ነው ለኦዲተሮች የሚያዩታል። ግልጽ አድርገን በዚህ መልኩ ያንን እንዲያሟላ አድርገን እያለፍነው ካላሟላ መልሶ እንዲሰራ እናደርጋለን። ያንን ቦታ መንገዱ ከታቀደለት ክብደት በላይ ስለሆነ የመንገዱን እድሜ ያሳጥረዋል። እንደገና መንግስትንም ላላስፈላጊ ጥገና ወጪ የሚዳረግ ስለሆነ አሽከርካሪዎች በተለይ ከባድ መኪና አሽከርካሪዎች እና ድርጅቶች መንገዱን ሲጠቀሙ የተቀመጠውን የክብደት መጠን ማማክበር እና ከዛ ውጭ ያለው ነገር ባለማድረግ ቢተባበሩ ለሁላችንም ለሀገርም ለሁሉም ሰው ጥሩ ይሆናል ብዬ እንላለሁ። መሰረተ ልማት ለመገንባት ሀገራዊ አቅም
ሀገራዊ የመፈጸም ብቃት እጅግ በጣም ወሳኝ ነው። እንደ ሀገር በርካታ የመሰረተ ልማት ፕሮጀክቶችን ብንሰራም የሀገር ውስጥ የኮንስትራክሽን ኢንዱስትሪን አቅም ከመገንባት አኳያ የመጣንበት ርቀት አለ። ግን ከዚህ በላይ አቅም መገንባት አለብን ብለን እየሰራን ነው የምንገኘው። ምክንያቱም ይሄ እጅግ በጣም አስፈላጊ ጉዳይ ነው። ከውጭ የሚመጡ የስራ ተቋራጮች፣ ከውጭ የሚመጡ አማካሪዎች ያስፈልጉናል። ግን ሙሉ በሙሉ በእነሱ ላይ መተማመንና ሁሉ ነገራችንን በእነሱ ላይ መጣል አንችልም። ስለዚህ ሀገራዊ አቅም መፈጠሩ እጅግ በጣም ወሳኝ ነው። ይሄንን ለማድረግም በቅርቡ እንደምታውቁ የኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሺየቲቭ ብለን የጀመርነው ስራ አለ። ይሄ በአጠቃላይ የሀገራችንን የኮንስትራክሽን ኢንዱስትሪ ውጤታማነት፣ ብቃት፣ ተወዳዳሪነት ለማሳደግ ታስቦ የተቀረጸ ኢኒሺየቲቭ ነውና ሁለቱንም ነገር አብረን ነው ይዘን እየሄድን ያለነው። የመሰረተ ልማት ግንባታውንም ሀገራዊ አቅም ግንባታውንም አብረን ካላስኬድን አንዱ ከቀረ ችግር ስለሚፈጠር በዛ መልኩ ነው እየሄድን ያለነው። ሁለቱም ጉዳዮች ደግሞ ከሀገር ልማት፣ ከሀገር ብልጽግና፣ ከሀገር ማንሰራራት ጋር በቀጥታ የሚያያዙ ጉዳዮች ናቸው። የመንገድ ዘርፍ ልማት ፕሮግራሙን ስንጀምር ከነበርንበት 26500 ኪሎ ሜትር አሁን ላይ ከ180,000 በላይ ኪሎ ሜትር የደረስንበት ሁኔታ አለ። ከዚህም በተጨማሪ እነዚህን ስራዎች ስንሰራ በአብዛኛው ሊባል በሚችል መልኩ በሀገር አቅም በሀገር በቀል ተቋራጭ እና አማካሪ ድርጅቶች ጭምር መስራታችን ወደፊት የምንሰራቸውን ስራዎች በበለጠ አስተማማኝ ሁኔታ መስራትን ማስቻል የሚያመላክት ስለሆነ ለሀገራችን መንሰራራት ምናልባትም ጥሩ መሰረት ይዘን ለመነሳት የሚያስችሉ ስራዎችን ለመስራት ጥረት የተደረገበት ሁኔታ ነበር ብለን መግለጽ እንችላለን። በኢትዮጵያ ለተያዘው ሁለንተናዊ የብልጽግና ጉዞ በመሰረተ ልማት ዘርፍ አሻራን ማሳረፍ ኃላፊነት ብቻ ሳይሆን እድልም ጭምር ነው። በመሆኑም በመሰረተ ልማት ዘርፍ ይበልጥ እንዲሰራ ከፍታንና ማንሰራራትን ለማምጣት የባለድርሻ አካላትን ወሳኝ የሆነ ቅንጅትን ይጠይቃል። ማንኛውም ህንጻም ይሁን ስንገነባ የምንገነባው ህንጻ፣ መንገድ፣ ድልድይ ብቻ አይደለም። ሁልጊዜም እንደምንለው የምንገነባው ሀገር ነው። ሀገር ስንገነባ ደግሞ መናበብ፣ መተባበር፣ መቀናጀት ያስፈልጋል የሚል ነው ትልቁ ሜሴጃችን እሱ ነው። ስለዚህ በመሰረተ ልማት ፕሮጀክቶቻችን በኮንስትራክሽን ኢንዱስትሪው የሚሰሩ ስራዎች ላይ 3 መሰረታዊ ጉዳዮች አሉ ማለት ነው። መናበብ፣ መቀናጀት፣ ከምንም በላይ ደግሞ መተባበር። ከነዚህ አንዱ ሲጎድል የመሰረተ ልማት ፕሮጀክቶቻችን ይዘገያሉ፣ ተጨማሪ ወጪ ያስከትላሉ፣ በተያዘላቸው የጥራት ደረጃ አይጠናቀቁም ማለት ነው። ሁሉም አካላት ባለድርሻ አካላት በቀጥታም የሚሳተፉ ህብረተሰቡም እነዚህን ጉዳዮች ተረድቶ እንዲያግዘን እንዲደግፈን ጥሪ ማስተላለፍ ፈልጋለሁኝ። እንደምናየው በሁሉም የኢኮኖሚ ዘርፎች ማለት እንችላለን፣ በግብርናው፣ በቱሪዝም፣ በማኑፋክቸሪንግ፣ በማዕድን በጣም አስደማሚ የሆኑ ለውጦችን በሀገራችን እያየን ነው። በመሰረተ ልማት ረገድም ልክ እንደዛው ነው። ለህብረተሰብ ተደራሽ የሚያደርጉ መንገዶች፣ የፍጥነት መንገዶችን ጭምር በስፋት እየሰራ ነው የምንገኘው። የሀገራችን መንሰራራት እውን እየሆነ እንደሆነ በተጨባጭ እያየን ነው። 2018 በጀት ዓመት ደግሞ ይሄን መንሰራራት የምናጸናበት የምናስቀጥልበት የበለጠ ሀገራችን አድጋ ሰላሟ ተጠብቆ የሁላችንንም ፍላጎት ምላሽ መስጠት የምትችል ሀገር እንድትሆን ሁላችንም ሚና አለን። ብዙ ሰርተናል ብለን የምንለው ከቅዶቻችን አኳያ ያሳካናቸው መልካም ስራዎች ያሉ ቢሆንም አሁንም ኢኮኖሚው ከሚፈልገው አሁንም ዜጎቻችን ከሚጠብቁን ፍላጎት የእድገት የመሰረተ ልማት ጥያቄዎች አኳያ አሁንም ብዙ ስራ መስራት ይጠበቅብናል የሚል ሐሳብ ለመስጠት ነው። እንግዲህ 2018 አዲስ ዓመት ነው። አዲሱ ዓመት ለሁላችንም የሰላም፣ የአንድነት፣ የፍቅር፣ የመቻል፣ የእኩልነት፣ የደስታና የብልጽግና እንዲሆንልን እመኛለሁ።